በሚሳት በዚህ ስፍራ በቸርነትህ ስለተመሰገንክ በዚህ ከፍተኛ ጥቅም ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ ሁለት ወይም ሦስት ሆናችሁ በስሜ ከተሰበሰባችሁበት እኔም ከዚያ በመካከላችሁ እገኛለሁ ብለሃልና ቃል ኪዳንህን እንታጸናለን። በመካከላችን እንድትገኝልን ልናውቀው የሚገባንን የሚጠቅመንን እንድታስተምረን አእምሯችን ሊሸከመው ሊመረምረው ሊረዳው ሊጠቀምበት የሚችለውን ምስጢር እንድትገልጽልን ቅዱስ መንፈስህን እንድታሳድርብን ሀገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነት እንድታስብልን መዓቱን በምህረት ቁጣውን በትዕግስት እንድትመልስልን እንለምንሃለን እንማልድሃለን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን እንደምንጠይቅ፣ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ ቅዱስ ገብርኤል ሰላምታ ሰላም ነሽ፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ። ደስ ያለሽ ጸጋን የተሞላሽ እመቤቴ ሆይ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ። ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን፣ ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ኦ ኢየሱስ ክርስቶስ በከመ በጻድቅ ወምሕረትከ ሥረይ ኃጢአቴ ወኃጢአተ ኩሉ ሕዝብ። ጌታዬ ኢየሱስ ክርስቶስ እንደ ይቅርታ እንደ ቸርነት ብዛት የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመፍራት በመናገር የተፈጸመ ሁሉ እግዚአብሔር ይፍታ፣ እግዚአብሔር ይባርክልን። ታኅሳስ 1 ቀን 1998 ዓመተ ምህረት የታላቁ የነቢዩ ኤልያስ መታሰቢያ ዕለት ነው። እግዚአብሔር ስራ የማያቅተው ለስራ የማይጨነቅ ምን ስራ ይሁን ብሎ የማያስብ ከዛሬ ለነገ ፕሮግራም ማውጣት የማይፈልግ ሁሉን በወደደ ጊዜ መስራት የሚቻለው ኃያል አምላክ ነው። እግዚአብሔር የልዩ ልዩ ስነ ፍጥረት ፈጣሪ፣ አሳዳጊ፣ መሪ፣ ገዢ ሲሆን ፍጥረታት ሁሉ በየተፈጠሩበት ደረጃ አንድ አይነት መልክ ያላቸው። መላእክት ለራሳቸው፣ እንስሳት፣ አዕዋፍ፣ አራዊት፣ ሌሎች ጥቃቅንና ታላላቅ ፍጥረታት ሁሉ በተፈጠሩበት አቅጣጫ ነው ያለው። ሰው ብቻ ወጣ ገብ ነው። መገኘቱ እንደሌላው ሁሉ በብዛት
በብዛት አይደለም። ሌላው ከስነ ፍጥረትም በአንድ ጊዜ በብዛት የተገኙ አሉ። መላእክት፣ የሰው ሐይዋን፣ ሳሩ፣ እንጨቱ፣ ተክሉ ሁለት ሆነው የተፈጠሩ አሉ። እንስሳት፣ አራዊት፣ ሐይዋን። ሰው ግን አንድ ብቻ ነው የተፈጠረው። ከሱ ካንዱ ነው ሲቃዳ ሲባዛ የኖረ የሚኖር። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔር አለ ሰውን እንፍጠር ይልና ሰውን በመልኩ በአምሳሉ ፈጠረው ይላል። አንድ ሰው ነው የሚናገር። ጥሎ ግን ብዙ ተባዙ ምድር ሙሏት አላቸው ይላል። ይህ እንግዲህ ያ አንድ ሰው በውስጡ ብዙ እንዳለ የሚያሳየን። አልቀረም በሳምንቱ ከጎኑ አንዲት አጥንት ነቅሎ ትሆነዋለች፣ ታህለዋለች፣ ትመስለዋለች ያላትን ሚስቱን ፈጥሮ ሰጠው። ከዚያ በኋላም ተለያይተው ሳይሆን እንደገና ሁለቱ አንድ እየሆኑ ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔር አለ ሰውን እንፍጠር ይልና ሰውን በመልኩ በአምሳሉ ፈጠረው ይላል። አንድ ሰው ነው የሚናገር። ቀጥሎ ግን ብዙ ተባዙ ምድር ሙሏት አላቸው ይላል። ይህ እንግዲህ ያ አንድ ሰው በውስጡ ብዙ እንዳለ ነው የሚያሳየን። አልቀረም በሳምንቱ ከጎኑ አንዲት አጥንት ነቅሎ ትሆነዋለች፣ ታህለዋለች፣ ትመስለዋለች ያላትን ሚስቱን ፈጥሮ ሰጠው። ከዚያ በኋላም ተለያይተው ሳይሆን እንደገና ሁለቱ አንድ እየሆኑ ነው ሰው ማስገኘት የሚችሉ። ብቻቸውን አይደለም። አዳም ብቻውን ሔዋንን ማስገኘቱ ሲደንቀን፣ ከሔዋን በኋላ ደግሞ አሁንም እየብቻቸው ሆነው አይደለም ዘር መተካት የሚችሉ ሁለቱ አንድ ሲሆኑ ነው የሚገኝ። በዚህ አይነት ልዩ ሕይወት የሚባዛው የሰው ዘር ከሚነሳው የሚወድቀው፣ ከሚሰበሰበው የሚበተነው፣ ከሚቀደሰው የሚረክሰው፣ ከሚያድገው የሚያንሰው ይበዛል። ከስነ ፍጥረት ጀምሮ እስከ ዛሬ ድረስ የሚታየው ይሄው ነው። ጥቂት ሰዎች ናቸው ሰዎች ተብለው የሚጠሩ በሰውነት ደረጃ አሉ ሊባሉ የሚቻሉ ጥቂት ሰዎች ናቸው። በታሪክ መጻሕፍትም በቅዱሳት መጻሕፍትም የተጠቀሱ አሉ። ብዙዎች ማለት እንችላለን። ግን በሰው ብዛት አንጻር ስናያቸው ከቁጥር የማይገቡ ናቸው። በ2200 ዓመት ውስጥ
ኖህ ድረስ ከአዳም እስከ ኖህ የተገኙ 10 ሰዎች ናቸው። ከዚያ በኋላም እንዲሁ እንደውም አልፎ አልፎ እነዚያስ ባይሆን እስከ 10 ትውልድ ሁሉም መደባቸውን እንደያዙ በአባትነታቸው በክብራቸው እንደተጠበቁ እዚያ ደርሰዋል። ከኖህ በኋላ ግን ሰዎች የሚባሉ ሰዎች አልፎ አልፎ ብቻ የተገኙ። ኖህ፣ ቀጥሎ ሴም፣ ከዚያ አብርሃም፣ ይስሐቅ፣ ያዕቆብ፣ ከዚያ ሙሴ፣ አሮን፣ ከዚያ ዳዊት እንዲህ እያሉ ታዲያ በእነዚህ ውስጥ ደግሞ እጅግ በጣም ከመርመራ በላይ የሆነ ጸጋ፣ ክብር፣ ሞገስ የተሰጣቸው ሰዎች ታይተዋል፣ ተገኝተዋል። ለምሳሌ በዚያ 5500 ዘመን ውስጥ ከነበሩት ብዙ አበው ነቢያት ታላላቆቹ አስደናቂ ስራ ሰርተው ይሄዱ አሉ። ሰው ያደርገዋል የማይባል ጌታ ወደ ዓለም ከመጣ በኋላ እንኳን ቢኖሩም የተሰጣቸው ጸጋ ራሱ ከጸጋ በላይ ነው። በጥምቀት የእግዚአብሔር ልጆች ለመሆን ስልጣን ተሰጥቷቸዋል። በስጋው በደሙ የክርስቶስ አካል ሕዋስ ለመሆን ታድለዋል። እንግዲህ በዚህ ጸጋ በዚህ ስጦታ ብዙ ስራ ሊሰሩ ይችላሉ። ከዚያ በፊት የነበሩ አበው ግን በመንፈሰ ረድኤት ብቻ ነው። ሁሉ ከኃጢአት በታች ወድቆ ነበር። የበደሉትንም ያልበደሉትንም ሞት አንድ አድርጎ ገዝቷቸው ነበር። ኃጢአት ነበረች በዓለም ሰፍና የኖረችው። ግን በዚህ የጨለማ ዓለም ውስጥ ደግሞ ብርሃናቸው ከብርሃን ሁሉ በላይ የሆነ ለምርመራ የሚያቅቱ ሰዎች ተገኝተውበታል። ለምሳሌ ሄኖክ ከቀደሙ ሰዎች ተለይቶ እስካሁን በገነት የሚኖር ሞትን ያላየ፣ ሙሴ 40 ዘመን መና ከደመና እያወረደ ውሃ ከድንጋይ እያፈለቀ ሕዝቡን የመራ፣ ኤልያስ ከኋለኞቹ ሰዎች ተነስቶ ከማዕረገ ሄኖክ የደረሰ ዛሬም በገነት ያለ፣ ሌሎችም ነቢያት ብዙ ነቢያት አሉ። ስራቸው እጹብ ድንቅ ነው። ኑሯቸው ግን ኢምንት ነው። ኢምንት ከዚህ ግባ የማይባል ነው። ለምሳሌ ኤልያስ በተባሕቶ በብቸኝነት የሚኖር ሰው ነው። የሰርቶ ዘርዘርቶ ንብረት አበጅቶ የኖረ ሰው አይደለም። በዚህ ዓለም
የዕለት ስንቅ እንኳን ያልነበረው ሰው ነው። ግን በጸጋ ከሱ የሚተካከል አልተገኘም። የሰራው ስራ ሁሉ አስደናቂ ነው። በመጽሐፈ ነገሥት ቀዳማዊ ከምዕራፍ 17 እስከ ምዕራፍ 20 በመጽሐፈ ነገሥት ካልዕ በምዕራፍ 1 እና 2 የተመዘገበለት ታሪኩ አስደናቂ ታሪክ ነው። ዓለምን ብቻውን ተዋግቶ ያሸነፈ ኃያል አባት ነው። ጣዖት እያመለኩ ኃጢአት እየሰሩ ነገሥታቱም የሐሰት ነቢያትና ካህናቱም ተባብረው ቢያስቸግሩት ሕያው እግዚአብሔር ነው የማገለግለው፣ በፊቱ የቆምኩለት፣ ሰማይ ዝናብ ለዘር ጠል ለመከር እንዳይሰጥ አዝዣለሁ አለ። አይደንቃችሁም? አንድ ተራ ሰው ብታዩት ኖሮ እኮ በዓይናችሁ ይህን ያድርጋ ብላችሁ አትገምቱትም። ግን በተሰጠው በእግዚአብሔር ጸጋ አደረገው። ሰማይ ተዘጋ፣ ምድር ደረቀች። 3 ዓመት ተኩል ንጉሡ አክዓብ ንግሥቲቱ ኤልዛቤል ያድኑት ነበር፣ ግን አላገኙትም። ሂድ በኮሬብ ተራራ ተቀመጥ አለው። ሄደ፣ ከዚያ ተቀመጠ። ምግቡን አሞሮች ያመላልሱለታል፣ የሚጠጣውን ልዩ ምንጭ አለው። በዚያ ሕይወት ኖረ። በመጨረሻ ሂድ ወደ ዓለም ግባ አለው። አንዲት ድሃ ሴት ቤት ምግብ አዝዤልሃለሁ ነው ያለው። ወደዚያ ሲሄድ ግን አንዲት ድሃ ሴት እንጨት ትለቃቅም ነበረ፣ ምግብ የምታበስልበት። እባክሽ ውሃ ጠጭኝ አላት። አይ ጉድ፣ በኤልያስ ዘመን ውሃ አላሉ አለችው። ደነገጠ። አሁን ጥቂት እንጨቶች እየለቃቀምኩ ነው፣ እጥፈኝ፣ ዝገኝ፣ ጥሬን ዱቄት አለችኝ። አሁን ወደ ቤት ተመልሼ እሷን አብክቼ ጋግሬ አንተም ልጄም እንበላለን አለችው። አይ ያንንስ እግዚአብሔር ወደፊት ምግብ እስኪገኝ ድረስ ዝናብ ዘንሞ በምድር እህል በቅሎ ለሰው ምግብ እስኪደርስ ድረስ ያች ማድጋ ውስጥ ያለችው ዱቄት አታልቅም፣ በማሰሮ ያለው ውሃም አያልቅም አላት። ግን አሁን እኔ እርቦኛል አለ። እርቦኛል፣ አስቀድመሽ ለእኔ ትንሽ እንጎቻ አድርጊልኝ አላት። ብትሄድ ሁሉ ሞልቶ አገኘችው። ለዕለትም አደረገች። ይሄ ራሱ በእጁ ምን የሌለው አንድ ተራ ድሃ ቤቱን ግን በረከት ሞላው። ሂጂ ሞልቷል አላት። ሞልቶ ያገኘችው። እዚያ ቤት ሳለ የሴትየዋ ልጅ ሞተ። አይ አለች፣ ነቢየ እግዚአብሔር ኃጢአቴን ተመራምረህ ልጄን ገደልክብኝ አለችው።
እንዲሁ ተቀብሎ ሰገነት ላይ ወጥቶ መኝታው ላይ አስተኝቶ ተመላልሶ ጸለየበትና አቤቱ ጌታ ሆይ እባክህ የዚህ ብላቴና ነፍስ ወደ ስጋው ትመለስ ብሎ ጸለየ። እንዳለው ሆነ። ያው ልጅሽ ብሎ አሳልፎ ሰጣት። እንዲህ ያለ ኃይል ታያላችሁ። ንጉሡ አክዓብ የተወደደው አብልዩ ድርቁ በርትቶ ሰው ሸሽቷቸው እየራሳቸው አንተ በዚህ ሄድና እንዲያው ለአንድ ቀን ለሁለት ቀን እንኳን ፈረሶቻችን የምናሳድርበት ሳር ውሃ ፈልጉ ተባብለው ተለያይተው ሲሄዱ አብልዩ ኤልያስ ባለበት እኩል ሄደ። አገኘው። አንተ መምህር ኤልያስ አይደለም አለው። አሁነኝ እጅ ነሳውና በእንግዲህ ንጉሡን ጥራው ሂድና አለው። አረብ ምን ነው እንዲህ ያለ ፍርድ ፈረድክብኝ? ንጉሥ እኮ አንተን ሲያስፈልግ ያላከበት ንጉሥ ያላማለው መኳንንት የለም እና ምናልባት እኔ ወደሱ ስሄድ አንተን መንፈስ ቅዱስ አንስቶ ወደ አንድ ቦታ የወሰድህ እንደሆነ ጠላቴን አግኝተህ ሰደድከው ብሎ ከፍ ብሎ አንገቴን ዝቅ ብሎ ባቴን ይቀጣኛል። ምነው ጨከንክብኝ አለው። ሕያው እግዚአብሔርን ብሎ ስም እያጠራለት ሄዶ ጠራው። ንጉሡ ኤልያስን ሲያየው አንተ ነህ እስራኤልን እንደ መቅሎ የምትቆላቸው እንደ ዓሣ የምታገለባብጣቸው ወፍራም ቀጭን የቀይ ጥቁር የምታደርጋቸው አለው። ግን እኔ አንተ ነህ እንጂ ከነ ቤተ ዘመዶችህ ጣዖት እያመለክ ኃጢአት እየሰራህ ቶቢልን ብብልህ አሁንም 850 ነቢያት ሐሰት ካህናተ ጣዖት አሉህ። እነሱ ይቅረቡ በአንድ ወገን፣ እኔ ብቻ ነኝ ከነቢያት ከካህናት ተለይቼ የቀረሁ እና 2 ወይፈኖች አቅርቡ፣ የመረጡትን ይውሰዱ፣ መስዋዕታቸውን ለጣዖት ያቅርቡ፣ ግን እሳት እንዳያስቀሩ አምላካችን ነው ያሉት እሱ ያቃጥልላቸው፣ እኔም እንደሱ አድርጋለሁ አለው። በዚሁ ተስማምተው ለመስዋዕት ቀን ተቆረጠ። ወይፈኖቹ መጡ፣ የመረጡትን አቀረቡ፣ አረዱ፣ አወራረዱ፣ በየመልኩ አደራጁ፣ አቀረቡ። አሁን እንግዲህ እሳት ማምጣት የለም። አምላካችሁ ከተቀበላችሁ መስዋዕትን የሚበላ እሳት የሚወርድ እሱ ነው አላቸው። ሊወድቁ ቢነሱ በመሰዊያው ዙሪያ እያነከሱ እያጎነበሱ እየተቀመጡ እየተነሱ ቢዘፍኑ ምንም ጭጭ የሚል ነገር የለም። በሰይፋቸው ይፈቁ፣ ባለንጋቸው ይገረፉ ነበር ደማቸው እንደ ውሃ እስኪፈስ ድረስ። ግን ምንም ቀትር ሆነ። እናንተ አላቸው ምናልባት አምላካችሁ አይሰማ ይሆን? እስቲ ድምፃችሁን ከፍ አድርጋችሁ ጩኹ። ወይም እኮ ዘፈን ጨዋታ ወዳጅ ነውና መንደር ለመንደር ይዞር ይሆናል፣ ሄዳችሁ ጥሩት። ያንዚያም ተኝቶ ይሆናል፣ ቀስቅሱት። ወይም ደካማ ነውና ከፈረፈር ወድቆ ይሆናል፣ ሄዳችሁ አንሱት እያለ ያፌዝባቸው ነበር። መልስ አልተገኘም። ከዚህ በኋላ በሉ አንሱ ብሎ የእነሱን አስነስቶ የእሱን ወይፈን አሰርዶ 4 ማዕዘን 4 ጉድጓድ አስቆፍሮ በ12 ነገደ እስራኤል ልክ 12 ድንጋይ አጸፍጽፎ ጉድጓዱን ውሃ ሞልቶ ከዚያ ላይ እንጨቱን ከዚያ ላይ ስጋውን አድርጎ አቤቱ የአብርሃም የይስሐቅ የእስራኤል አምላክ ዛሬ ሕዝብ ሁሉ ኃያል አምላክ አንተ ብቻ እንደሆንክ እኔም ባሪያህ እንደሆንኩ ያውቁ ዘንድ
ይህን መስዋዕት ተቀበለኝ ብሎ አመለከተ። እሳት ከሰማይ ወርዳ ስጋውን በልታ እንጨቱን በልታ ውሃውን ጠጥታ ድንጋዩን በልታ ወለሐሰት ከመሬቱ ጋር ሙሉ በልታለት አድርጋለች ተመልሳ። እንዲህ የሰራ ኃያል ነው። ጌታ ሲያስተምር በነበረበት ጊዜ ጠቅሶታል። እግዚአብሔር የፈለጋቸውን እሱ ወደ ፈለገው ይልካል። ግን መልእክተኞቹም ተቀባዮቹም የተመረጡ ናቸው። ለሁሉ አይሆንም። በነቢዩ በኤልያስ ዘመን ብዙ ሴቶች ነበሩ ባል የሌላቸው። ግን በስራፕታ ወዳለችው ወደ አንዲት ሴት ነው እንጂ ከሷ በቀር ኤልያስ ወደ ሌላ አልተላከም ብሎ ቅድም የጠቀስኩላችሁን ታሪክ ጠቅሶ አስተምሮበታል። ሐዋርያው ያዕቆብም የጻድቅ ሰው ጸሎቱ ግዳጅ ትፈጽማለች። ሃይማኖቱ ካለ ሃይማኖት ሲጠፋ ነው እንጂ ሃይማኖት ካለ የጻድቅ ሰው ጸሎቱ ግዳጅ ትፈጽማለች። ኤልያስም እኮ እንደኛ ሰው ነው፣ እንደኛ ሰው ነበር። እሱ ጸለየ ስለ ዝናብ 3 ዓመት ከ6 ወር ዝናብ ከለከለ። አሁንም እንደገና ጸለየ፣ ዝናብ ወረደ ብሎ በጸሎቱ ሰማይና ምድር የተዳኙበት ነቢይ እንደነበረ ጠቅሶታል። ከዚህ በኋላ አሁን እነዚያም ተሸነፉ፣ እሱም አሸነፈ። ግን ያልተፈታው ነገር ቢኖር የግዝቱ ጉዳይ ነበረ። አሁን አክዓብን በል አንተ ሕዝብን ይዘህ ወደ ምሳ ግባ፣ እኔ ግን ወደ ጸሎት እሄዳለሁ አለ። ወደ ቀርሜሎስ ወጣ። ደቀ መዝሙሩን እየወጣ ሰማዩን ተመልከት አለው። እሱ ግን አንገቱን ጉልበቱ ውስጥ አድርጎ ይጸልይ ጀመር። ብላቴናው ከተመላለሰ በኋላ የሰው እጅ የምታህል ደመና አለው ከባህሩ ውሃ ጠልቃ ስትወጣ አየኋት አለው። ሂድ ለአክዓብ ንገረው፣ እንኳን ይህን ያህል ዘመን የኖረ ዝናብ 1 ቀን 2 ቀን የኖረ ዝናብ ያስቸግራልና ቶሎ ከብትህን ሰራዊትን ሰብስበህ ወደ ቤት ግባ በለው አለው። አክዓብ በፈረስ በሰረገላ እየገሰገሰ፣ ኤልያስ ግን እፊቱ በእግሩ ቀድሞት እቤት ገብቶ ተገኝቷል። ወዲያው ምን ሆኖ ዘንሞ 3 ዓመት ከ6 ወር የተዘራው ዘር ዕለቱን በቅሎ ዕለቱን ፍሬ ሆኖ ሰዎች ራባቸውን ሊከሉበት ችለዋል። ይሄ ሁሉ አንዱ ታሪክ ከአንዱ ታሪክ ስናነጻጽረው የትኛው ያንሳል ብለን የምንገምተው አይደለም። ግን በአንድ ሰው የተጠቀለለ ነው። አንድ ሰው ከዚህ በኋላ አክዓብ ቤት ሲገባ እነዚያ ጣዖታውያን በሰይፍ እንዲቀጡ አደረገ እና ለንግሥቲቱ ነገራት። አክዓብ ኤልያስ አሸነፈ። በዚህ ምክንያት 850 ነቢያት ሐሰት ካህናተ ጣዖት በሰይፍ ቅጣታቸውን ተቀብለዋል አላት። ንግሥቲቱ ተቆጣች። አሽከሯን ጠራች። ሂድ ኤልያስን ነገ ከነሱ እንዳንዱ አንተንም እዚህ መሬት ላይ ዘራሃለሁ በለው አለችው።
ከዚህ በኋላ ሄዶ ነገረው። አይ ያለ ሰው ነውና ስጋ ተፈሪ ናትና ከዚህ በኋላ ወጣ። ሽሽቱን ቀጠለ። ሄደ። አንድ ቀን ጉዞ ደከመው። መምህራን ደደሆ ይላሉ። መጽሐፍ ቅዱስ ግን ክትክታ ይላል። ከአንድ ዛፍ ስር ሄዶ አረፈ። ፋለወተኛ መልአኩ ውሃ በመንቀል ህብስቱን በመሶበ ወርቅ አድርጎ ራስጌው ቁጭ አድርጎ ቀሰቀሰው። ብላ ጠጣ አለው። ያገኘውን በላ ጠጣና እንደገና ተኛ። ደገመው። መንገድ ሩቅ ነው፣ ተነስ ብላ ነው። አሁን ተነሳ፣ በላ ጠጣ። ወሆረ በጽና ውእቱ እክል 40 መዓልተ ወ40 ሌሊተ ምስለ ሰናብቲሃ ይላል። ቀዳም እሑድ ሳይለይ 40 መዓልተ 40 ሌሊት አንድ ቀን በበላው ሄደ። ከዚህ በኋላ አንዲት ዋሻ ውስጥ ገብቶ ቁጭ አለ። ከዚህ ምን አምጥተዋል አለው የእግዚአብሔር ቃል። ወጥቶ ቆመ። አውሎ ነፋስ በፊቱ አለፈ። እሳት አለፈ። የመሬት ንውጥ አለፈ። መጽሐፍ ቅዱስ በውስጡ እግዚአብሔር አልነበረም ይላል። በኋላ ግን ረጋ ያለ አየር ነበር። ምን ሆነሃል አለው። ምን ላድርግ? ነቢያቶችን ጨረሱ፣ እኔ ብቻ ቀረሁ። እኔንም ሊገሉኝ ይፈልጉኛል፣ ያሳድዱኛል። እኔም እኮ ከአባቶች አልሻልም። እንግዲህማ ግደለኝ አለ። በል አሁን ወደ አገር ተመለስና አዛሄልን የሶርያ ንጉሥ አድርገህ ቀባው። የናሚሱን ልጅ ኢዩን የእስራኤል ንጉሥ አድርገህ ቀባው። የሳፋጥን ልጅ ኤልሳን ያንተ ተከታይ እንዲሆን ቀባው ብሎ መልሶ ላከው። ኤልሳ በዓለም ከነበሩት ሀብታሞች አንደኛ የሚባል ሰው ነበር። ኤልያስ ምናምን የለው ድሃ ነው። ኤልሳ ደግሞ ባለ 12 ዕቃ በሬ ነበር። ዕቃ በሬ ሰው 12 ጥማጅ የነበረው እና በዚያ ቀን 12 ጥማጅ አስጠምዶ ሲያሳርስ 12ኛው ላይ እሱ ሆኖ ነበር። ኤልያስ መጥቶ ልብሱን እላዩ ላይ ጥሎበት ሸሸ። ተከትሎ ሄዶ ደረሰበትና እባክህ አባቴና እናቴን ተሰናብቼ ልምጣ ፍቀድልኝ አለው። ፈቀደለት። ከዚያ ተመልሶ ሁለቱን በሬዎቹን አርዶ እዚያ ለስራ የተሰበሰበውን ሁሉ በሙሉ አብልቶ ቤተሰቡን ትቶ ንብረቱን ትቶ እሱን ተከትሎ ሄደ። ከዚህ ቀን ጀምሮ ኤልሳ የእሱ ደቀ መዝሙር ሆነ። የአክዓብ ልጅ አካዝያስ ታሞ ተኝቶ ነበረ እና ሄዳችሁ አቃሮን ይባላል በጊዜው የሰማርያ ሕዝብ ያመልከው የነበረው ጣዖት፣ ከዚያ ሄዳችሁ ከካህናት አንዱን ከዚህ ደዌ እድናለሁ ወይስ እሞታለሁ ብላችሁ ጠይቁልኝ ብሎ ላካቸው አሽከሮቹ። እግዚአብሔር ግን ውረድና የሰማርያውን ንጉሥ መልእክተኛ ተቀበላቸው። እንዲህ ብሎ ልኳቸዋል። ለመሆኑ በእስራኤል ሀገር እግዚአብሔር የለም ወይ ወደ ጣዖታት የምትልክ? እንግዲያው ከተኛህበት አትነሳም ከአልጋህም አትወርድም ብሎሃል በለው በሉት በላቸው አለው። ሄዶ አገኛቸው፣ ነገራቸው። ተመልሰው ሄደው ወደ ገና እዚያ ሳንደርስ
መንገድ ላይ እንዲህ ያለ ሰው አገኘንና እንዲህ ብሎናል። በእስራኤል ሀገር እግዚአብሔር አምላክ የለም ወይ? ወደ አቃሮን አምላክ የምትልክ አሁንም ከተኛህበት ደዌ አትፈወስም ብሎሃል አሉት። ሰውየው ምን ይመስላል አላቸው። መላ ሰውነቱን ፀጉር የወረረው ደረቅ ያለፋ ቆዳ የሚታጠቅ ዝተት የለበሰ ነው አሉት። ኤልያስ ነው፣ ሂዱ ጥሩት አለ። ሲመጡ አንዲት ኮረብታ ላይ ቁጭ ብሏል። ንጉሥ ነቢየ እግዚአብሔር ንጉሥ ይጠራሃል አለው። 50 አለቃ 50 ሰራዊት ያስከተለ 50 አለቃ ነው። እኔ አለ ነቢዩ፣ እኔ የእግዚአብሔር ነቢይ ከሆንኩ አንተንና ተከታዮቹን 50ውን ሰዎች እሳት ከሰማይ ወርዳ ትብላችሁ አላቸው። ላስ አደረገቻቸው። ቀልድ የለም። እንደገና ሌሎች መጡ፣ ደገማቸው። ሶስተኛው መጡ። ሶስተኛው ግን ገና 40 ክንድ ሲቀረው እየሰገደ መጥቶ ከፊቱ ተንበርክኮ ነቢየ እግዚአብሔር የኔ የባሪያ ሰውነት የእነዚህም የ50 ሰዎች ባሮችህ ሰውነት የከበረ ይሁን፣ ባለፉት እንደተደረገ ያለ ቅጣት አታድርግብን እባክህ ብሎ ለመነው። የእግዚአብሔር መልአክም ሂድ ከሱ ጋር ወረድ፣ እሱ ለአንተ ታማኝ ነው አለው። ሄደ። በሩ ላይ ቆሞ የቤተ መንግሥት ሳይገባ ንጉሡን አንተ በእስራኤል ሀገር አምላክ የለም ወደ ጣዖታት የምትልክ እንግዲያውስ ከተኛህበት አልጋ አትወርድም፣ ከደዌም አትፈወስም፣ በዚሁ ትሞታለህ ብሎሃል ብሎት ተመልሶ ሄደ ይላል። ይሁት እኔ የሚገርመኝ ስራውና ንግግሩ ነው። ያስቀመጡት ዕቃ እንኳን ይጠፋል። እዚህ ነው ተብሎ ፍለጋ ይደከምበታል። እሱ ግን እኔ የእግዚአብሔር ነቢይ ከሆንኩ እሳት ከሰማይ ወርዳ አንተንም ተከታዮችንም ትብላ ነው ያለው። እንዳለው ነው የሆነ። ታዲያ እነዚያ መንፈሰ ልደት ያልነበራቸው በመንፈሰ ረድኤት ብቻ ይህንን ያህል ስራ ይሰሩ የነበሩ ነቢያት የነበሩበት ዓለም ዛሬ በመንፈሰ ልደት የከበሩ ጳጳሳት፣ ኤጲስቆጶሳት፣ ቀሳውስት፣ ዲያቆናት ያሉበት ምንም የሌለው ባዶ ሲሆን አያሳዝናችሁም? ባዶ እስቲ አሁን ከነገርኳችሁ ዝርዝር ነገር የትኛው ነው ቀላል ብለን የምንገምተው? 3 ዓመት ከ3 ወር ሰማይ መለጎሙ፣ ዝናብ ማቆሙ፣ በኋላ ማዝነሙ፣ በዛች ደሃ ሴት ቤት የተደረገው የእህል በረከት፣ የምውት መነሳት፣ መስዋዕቱን ከሰማይ እሳት ወርዳ እንድትበላለት ማድረጉን፣ ዝናብ በመጣ ጊዜ በአካብ ሰረገላ ፊት ለፊት መሄዱን፣ ከዚያ ደግሞ በኮሬብ ተራራ ያሳየውን፣ በመንገዱ ላይ መንገድ ሩቅ ነውና ተነስ ብላና ጠጣ ብሎ የጋበዘውን፣ እዚህስ ደግሞ ሁለቱን የ50 አለቆች ከነሰራዊቶቻቸው የቀጣውን ነበረ ምን ይሆናል?
አለ። ኤልያስ ከአባቶች አልሻልም ውሰደኝ ብሎት ነበረ። እሱ ደግሞ እንዲያው ወዲያ ወዲህ ብሎ ያንጎዳጉድና ከቤቱ የሚሰጠው አያጣም ነው የሚወዳቸው። ሌላ ጨለት ሌላ ድል ይህንም አይተኸዋል አለው። ደጋግመህ ሞተህበታል ይበቃሃል አለው። አሁን ወደ ሰማይ ሊያሳርገው ቅድመ አያቱ ሄኖክ ወዳለበት እንዲገባ ሊያደርገው ፈቀደ እና አንድ ቀን ጧት ተነስቶ ረዱን አገልጋዩን ደቀ መዝሙሩን ኤልሳዕን እባክህ ኤልሳዕ እግዚአብሔር ለአንድ ጉዳይ ወደ ቤቴ ልኮኛልና ደርሼ እመጣለሁ ይቆየኝ አለው። ኤልሳዕ ግን አስቀድሞ ተገልጾለት ነበር። ሕያው እግዚአብሔርን በረከትህን ይንሳኝ ከአንተ አልለይም ብሎ እምቢ አለ። ሙዝዝ ተከተለው። እዚያ ሲደርሱ ነቢያት አገኟቸው። አንተ ዛሬ መምህርህን እግዚአብሔር ከራስህ በላይ እንደሚወስደው አታውቅም አሉት። አውቃለሁ፣ ዝም በሉ አተንፍሱ አለ። አሁንም ኤልሳዕ እባክህ እግዚአብሔር ወደ ኢያሪኮ ልኮኛልና እዚህ ቆየኝ አለው። ሕያው እግዚአብሔርን አልለይህም አለ። ተከትሎት ሄደ። እዚያም እንደፊተኛው አደረጉ። አትናገሩብኝ ያልኳቸው አለ እሱ። አሁንም ወደ ዮርዳኖስ ልኮኛል አለው። አልለይህም አለው። ከዚህ በኋላ ቁርጥ አወቁና ሁለቱ አባትና ልጅ የሩቅ መንገደኞች እየተወያዩ እየተጨዋወቱ እየተነጋገሩ መንገዳቸውን ተያያዙት። ሲደርሱ ዮርዳኖስ ሞልቶ ከገደፉ ተርፎ ይፈስ ነበር። ኤልያስ መጠምጠሚያውን አውርዶ አመሳቀልና መታው። ከሁለት ተከፈለ። በደረቅ ተሻገሩ። እነሱ ከተሻገሩ ባህር እንደነበረ ሆነ። ከተሻገሩ በኋላ ሌላ ጉድ መጣ። የእሳት ፈረስ የእሳት ሰረገላ መጣ። በመካከላቸው ገባ። ሁለቱንም አራራቃቸው። ኤልያስን ነጥቆ ወደ ሰረገላ ወጣው። ግን አስቀድሞ ኤልያስ ካንተ ተለይቼ ወደ ሰማይ ሳላርግ የምትለምነው ልመና ካለን ለመነኝ ብሎት ነበር። ኤልሳዕም ሌላ ነገር አልለመነም። እንጀራ፣ ዳቦ፣ ወርቅ፣ ብር፣ ልብስ፣ ጨርቅ አልጠየቀም። በአንተ ያደረው ሀብተ መንፈስ ቅዱስ በእኔ ላይ እጥፍ ሆኖ እንዲያድር ፍቀድልኝ ነው ያለው። እጹበ ሳልከኒ ወልዴ እጹበ ሳልከኒ፣ ልጄ አስደናቂ ነገር ለመንክ። ግን አሁን ወደ ሰማይ ሳርግ አይተህ በእርግጥ የእግዚአብሔር ስራ ነው ብለህ ካመንክ እንደ ሃይማኖት ይሆንልህ አለው። ከዛ ነጥቀው ይዘው ሲሄዱ አንገቱን አንጋጦ ወደ ላይ እያየ አባ ኃይሎሙ ወጽንዖሙ ለእስራኤል፣ የእስራኤል ጉልበታቸው፣ ጠበቃቸው፣ ታዳጊያቸው እያለ ይጮህ ጀመር። እየጮህ ያን ጊዜ መጠምጠሚያውን ከራሱ አንስቶ ለሶስት አጥፎ ሁለቱን እጅ ጣለለት። ያ ወርዶ ራሱ ላይ ሲያርፍ በኤልያስ አድሮ የነበረው ሀብተ መንፈስ ቅዱስ በኤልሳዕ ደግሞ እጥፍ ድርብ ሆኖ አደረበት ይላል መጽሐፍ። መጽሐፈ ነገሥት ካልዕ ምዕራፍ 1 እና 2 የምንመለከተው ታሪክ ነው። ሲመለስ ዮርዳኖስ ሞልቶ ነበረ። ሞከረ፣ አልተነቃነቀም። አይቴኑ አምላኩ ለኤልያስ አለ። ከዚህ በኋላ
የኤልያስ አምላክ የት አለ ብሎ በዚያ በሰጠው መጠምጠሚያ መሳቅሎ ሲመታው ተከፈለ። አዎ ሀብቱ ወደ እሱ ለመተላለፉ ምስክር ነበረ እና ተሻገረ። እስካሁንም ኤልያስ በክብሩ ይኖራል። ጌታ በደብረ ታቦር ጌትነቱን በገለጠ ጊዜ ምስክር ካደረጋቸው ከፊተኞቹ ታላላቅ ነቢያት አንዱ ሙሴ፣ አንዱ ኤልያስ እንደነበሩ ወንጌል ይናገራል። ወደፊትም በራዕየ ዮሐንስ ምዕራፍ 11 እንደተጻፈው ኤልያስ እንደነበሩ ወንጌል ይናገራል። ወደፊትም በራዕየ ዮሐንስ ምዕራፍ 11 እንደተጻፈው ይመጣሉ ተብሎ ተመዝግቧል። ግን በዚህ ስማቸው በግልጥ አልተመዘገበም። የሥራ ምልክታቸው ብቻ ነው። ወየዞሙ ለክልኤቱ ጻድቃኔ፣ ሁለቱን ጻድቃኖችን እልካቸዋለሁ 3 ዓመት ከ3 ወር ከ6 ወር እንዲያስተምሩ። እነዚህ ይላል ስመም ወንዶ ስልጣን ላይ ለሰማይ ከመይጽውዎ፣ ዝናብ እንዳይዘንብ ሰማይን ለመዝጋት ስልጣን አላቸው፣ ውሃውንም ወደ ደም ለመለወጥ ስልጣን አላቸው ብሎ በምልክት ጠቋሚነት ያሳየዋል። አበው ሙሴ ሞቷል፣ ኤልያስ በሕይወት አለ የሚል እምነት ስላላቸው የሚመጡ ሄኖክና ኤልያስ ናቸው እያሉ ይተርካሉ። ቅዱስ ዮሐንስ ግን በራእዩ ያመለከተው ሙሴና ኤልያስ እንደሚመጡ ነው። በዚህም በሰማይ ዝናብ እንዳያዘንብ ለማድረግ ውሃውንም ወደ ደም ለመለወጥ ስልጣን አላቸው በሚለው ምልክቱ አረጋግጦታል። በወንጌልም የተገለጡ ሄኖክና ኤልያስ አይደሉም፣ ሙሴና ኤልያስ ናቸው። እንግዲህ አበው የተቸገሩበት ይመስለኛል። በመጨረሻ ሁለቱም በሰማዕትነት ይሞታል የሚል ስለሆነ ሙሴ ሞቷል፣ እንዴት ሁለተኛ ይሞታል የሚል ሐሳብ ይዘው ይመስላል። መጽሐፍ ግን የሙሴን መሞት ሙሉ በሙሉ አይገልጽም። ከእስራኤል ተሰናብቶ እንደተገለለና ወደ ናባው ተራራ እንደሄደ በዚያ እንደሞተ ነው የሚያሳየው። ሞተ ማለት ደግሞ ተለየም ይሆናል እንግዲህ እና መለየቱን እንደሞት ቆጥሮት ሊሆን ይችላል የሚል ሐሳብ ነው ያለኝ። ይሄ የኔ የግሌ ነው፣ እናንተ እንትን ብላችሁ እንዳትወስዱት። ለምን እንዲህ ባይሆን ኖሮ በወንጌል ሙሴና ኤልያስ መጡ ብሎ አይጽፍም ነበረ። ከጻፈም ደግሞ ሙሴ በመንፈስ ኤልያስ በሥጋ ብሎ ይለይ ነበረ። እንደሱ ሳይሆን ሙሴና ኤልያስ ኢየሱስን እያነጋገሩ መጡ ነው የሚል። እዚህም ከነ ምልክታቸው ሰማይን ለመለጎም ውሃውን ደም ለማድረግ ስልጣን ያላቸው ብሎ ሙሴ በማየ ግብፅ ያደረገውን ኤልያስም በጊዜው ያደረገውን ነው ጠቁሞ ያመለከተና ከደረስ መሆናችን የምናየዋለን። ካልደረስ ያው ነው። ግን የሚደንቀኝ እግዚአብሔር ስጦታ የማይገድበው አምላክ ለአንዳንድ ሰዎች የሚሰጠው ጸጋና ኃይል ከሰው አእምሮ በላይ ነው። ለምርመራም የሚያቅተው አንዳንድ ጊዜ ደግሞ እስኪ አሁን እኛ በዚህ 30 ዘመን ውስጥ አንድ ሰው ብናገኝ ምን ነበረበት? ምንም 33 ዓመታችን ምንም የለም።
ድርግም ያለ ነገር የገጠመው ያስደነግጣል። ነገሩ እኮ እነዚያ ሰዎች ከነበሩበት ዘመን የእኛ ዘመን የተለየ አይደለም። ገዢዎች የሚሰሩ ስራ፣ ህዝቡ የሚሰራው ስራ ልዩነት የለውም። ግን እነሱ የተደረገው እኛንም የለም። እሱ ድንቅ ነው። ጌታ ሐዋርያትን ከነቢያት አልቆ አክብሮ ተናግሯል። ስለ ቅዱስ ዮሐንስ መጥምቅ ሲናገር በኤልያስ ኃይልና በመንፈሱ ጸንቶ የሚኖር ነው ብሎ መጥምቁ ዮሐንስ ነቢዩ ኤልያስን በተባይቶ በምናኔ በማስተማር በቆራጥነት ከዓለም ልዩ በመሆን እንደሚመስለው ካስረዳ በኋላ አልቦ ዘያቤዮ ለዮሐንስ የተንሳም ትውልዳን ዘያቤዮ ለዮሐንስ ሴቶች ከወለዱት ሁሉ ዮሐንስን የሚበልጠው የለም ብሏል። ግን በመንግሥተ ሰማያት እሰ ለንእሶ ያቤዮ በመንግሥተ ሰማይ ግን ታናሹ ይበልጠዋል ብሎ መንግሥተ ሰማያት በማውጣት በማግባት በማሰር በመፍታት ከሱ በኋላ የተነሱ ሐዋርያት ምርጫ እንዳላቸው አሳይቷል። ወንጌላውያን፣ ጳጳሳት፣ ሊቃነ ጳጳሳት፣ ቀሳውስት ይህን የመሰለ ከፍተኛ ጸጋ ኃጢአትን ይቅር ለማለት ለመከልከል ወደ መንግሥተ ሰማያት ለማግባት ለማውጣት ሰውን የእግዚአብሔር ልጅ ለመሆን እንዲበቃ በማድረግ በመለየት በማጽናናት በመባረክ በማስተማር ሙታንን በማፍናት በማስነሳት ድውያንን በመፈወስ እሱን የመሰለ በከመ ፈነወኒ አቡየ አነኒ ፈንወክሙ ውስተ ዓለም አባቴ እኔን ወደ ዓለም እንደላከኝ እኔም እናንተን ወደ ዓለም እልካችኋለሁ ብሎ የእሱን ስልጣን ጠቅሎ የሰጣቸው ሰዎች በእርግጥ ምንጭ አላቸው። ግን ሲሰሩበት ነው፣ ካልሰሩበት ምን ዋጋ አለው? ወድቀው የቀሩ አሉ። እንደነ ይሁዳ፣ እንደነ ሲሞን መሰሪ፣ እንደነ አርዮስ፣ እንደነ ንስጥሮስ፣ እንደነ መቅዶንዮስ፣ እንደነ ሌዎን ያሉ እና ቤተክርስቲያንም ስትመሰረት እድለኛ ቤተክርስቲያን ነበረች። በብሉይ ኪዳንም በሐዲስ ኪዳንም በሕገ ልቡናም በሕገ ኦሪትም በሕገ ወንጌልም የሚተካከላት በዓለም ምንም ማንም ሀገር የለም። የነቢያት የሐዋርያት ሀገር የምትባለው ኢየሩሳሌም ብትሆን እንኳን ዛሬ ግን ከሁሉም የሌለች ሆና ቀርታለች። እንግዲህ ያደረገበትን ምክንያት የሚያውቀው እሱ ነው። ሁኔታው ግን የሚያስደነግጥ ደነግጣለሁ፣ ሁልጊዜ ደነግጣለሁ፣ ይጨንቀኛል። በእውነት ልንገራችሁ ይጨንቀኛል። ሳስበው ሳሰላስበው በዚህ በኩል ብዬ መንገድ ሳጣለት ደነግጣለሁ። ሰው ሞኝ አይደል? እስካሁን እንኳን እንደዚህ አቡነ ማርቆስ ነበሩ ከቀድሞዎቹ ኦርቶዶክሳውያን ሊቃነ ጳጳሳት የተረፉ እና እሳቸው ካሉ በእሳቸው እርሾነት እሳቸውን አማካይ አድርጎ ይህችን ቤተክርስቲያን መመስረት ይቻላል የሚል ሀሳብ ነበረኝ። አንተ ሞኝ ነህ፣ እኔ ሀሳብ ውስጥ ማን ገባለህ ብሎ ወሰዳቸው እሳቸው ነው። አዎ ተገለገሉ። እኔ ብቻ ቀረሁኝ።
ተስፋ ነበር። ትልቅ ተስፋ ለኢትዮጵያ የሚነገረው ተስፋ ትልቅ ተስፋ በዓለም አዲስ ተስፋ የሰው ዘር ይገኝበታል። በሞላው ዓለም የሰው ዘር ሲጠፋ የሰው ዘር ይተርፍበታል ተብሎ የሚነገርበት በልዩ ልዩ ጊዜ የተጻፈ ተስፋ ነበር። ግን አሁን ግን እንጃ አያደርግም ልለው አልችልም። ግን በእኔ አስተሳሰብ ጨርሻለሁ። አሁንም ነቢዩ አቤቱ ነቢያቶችህንም ገደሉ፣ መሠዊያህንም አፈረሱ፣ እኔ ብቻ ቀርቻለሁ ባለው ጊዜ አይ አንተ ብቻ አይደለም ለጣዖት ያልተንበረከኩ በእኔ አምልኮት የጸኑ 7,000 ሰዎች አሉኝ እንዳለው ሰዎች እንዳሉት አላውቅምና በእነሱ ምክንያት ይችን አገር ይቅር ብሎ መልሶ እንዲያቆማት ፈቃድ ነው። እናመሰግናለን። ጉልበቱን የሚሰግድልን ካየቱን ሰግድናል። አንደበትም ሁሉ ለአንተ ይገዛል። የአምላኮች አምላክ የቱን ጌታ የነፍሶችን አንተ ነህ። የሥጋም የነፍስም ፈጣሪ አንተ ነህ። እናንተስ በምትጸልዩበት ጊዜ እንደበላችሁ ጸልዩ። ቅዱስ ባስተማረን እንጠራለን። አባታችን በሰማያት የምትኖር ስምህ መንግሥትህ ትምጣ፣ ፈቃድህ በሰማይ እንዲሁ በምድር ትሁን። የዕለት እንጀራችንን በላችንን እኛም የበደሉንን አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን። መንግሥት ያንተ ናትና ኃይል፣ ምስጋና ለዘላለሙ አሜን። እናታችን ቅድስት ድንግል ማርያም በመልአኩ በቅዱስ ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ይገባሻል። ከሴቶችም ዘንድ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ ኢየሱስ በረከትን የሚያገኝሽ ወደማን ጸጋን የተመላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ከጌታችን ከኢየሱስ ክርስቶስ ዘንድ ይቅርታን ለምኝልን ኃጢአታችንን ያስተሰርይልን ዘንድ። ጸሎት እሄዳለሁ አለ። ወደ ቀርሜሎስ ወጣ። ደቀ መዝሙሩን እየወጣ ሰማዩን ተመልከት አለው። እሱ ግን አንገቱን ጉልበቱ ውስጥ አድርጎ ይጸልይ ጀመር። ብላቴናው ከተመላለሰ በኋላ የሰው እጅ የምታህል ደመና አለው ከባህሩ ውሃ ጠልቃ ስትወጣ አየኋት አለው። ሂድ ለአክዓብ ንገረው፣ እንኳን ይህን ያህል ዘመን የኖረ ዝናብ 1 ቀን 2 ቀን የኖረ ዝናብ ያስቸግራልና ቶሎ ከብትን ሰራዊትን ሰብስበህ ወደ ቤት ግባ በለው አለው። አክዓብ በፈረስ በሰረገላ እየገሰገሰ፣ ኤልያስ ግን እፊቱ በእግሩ ቀድሞት እቤት ገብቶ ተገኝቷል። ወዲያው የምን ብሎ ዘንሞ 3 ዓመት ከ6 ወር የተዘራው ዘር ዕለቱን በቅሎ ዕለቱን ፍሬ ሆኖ ሰዎች ራባቸውን ሊከሩበት ችለዋል። ይሄ ሁሉ አንዱ ታሪክ ከአንዱ ታሪክ ስናነጻጽረው የትኛው ያንሳል ብለን የምንገምተው አይደለም። ግን በአንድ ሰው የተጠቀለለ ነው። አንድ ሰው ከዚህ በኋላ አክዓብ ቤት ሲገባ እነዚያ ጣዖታውያን በሰይፍ እንዲቀጡ አደረገ እና ለንግሥቲቱ ነገራት። አክዓብ ኤልያስ አሸነፈ። በዚህ ምክንያት 850 ነቢያት ሐሰት ካህናተ ጣዖት በሰይፍ ቅጣታቸውን ተቀብለዋል አላት። ንግሥቲቱ ተቆጣች። አሽከሯን ጠራች። ሂድ ኤልያስን ነገ ከነሱ
እንዳንዱ አንተንም እዚህ መሬት ላይ ዘራሃለሁ በለው አለችው። ከዚህ በኋላ ሄዶ ነገረው። አይ ያለ ሰው ነውና ስጋ ተፈሪናትና ከዚህ በኋላ ወጣ። ሽሽቱን ቀጠለ። ሄደ። አንድ ቀን ጉዞ ደከመው። መምህራን እንደሆ ይላሉ፣ መጽሐፍ ቅዱስን ክትክታ ይላል። ከዛፍ ስር ሄዶ አረፈ። እንቅልፍ አለው ተኛ። መልአኩ ውሃ በመንቀል እሱን በሎቱ ወጥ አድርጎ ራስጌው ቁጭ አድርጎ ቀሰቀሰው። ቀና አለ። ብላ ጠጣ አለው። ያገኘውን በላ ጠጣና እንደገና ተኛ። ደገመው። መንገድ ሩቅ ነው። ተነስ ብላ ነው አሁን። ተነሳ፣ በላ ጠጣ። ወሆረ በጽናው ወክል 40 መዓልተ ወ40 ሌሊት ምስለ ሰናብት ይላል። ቀዳም እሑድ ሳይለይ 40 መዓልተ 40 ሌሊት አንድ ቀን በበላው ሄደ። ከዚህ በኋላ አንዲት ዋሻ ውስጥ ገብቶ ቁጭ አለ። ከዚህ ምን አምጥተዋል አለው የእግዚአብሔር ቃል። ወጥቶ ቆመ። አውሎ ነፋስ በፊቱ አለፈ። እሳት አለፈ። የመሬት ንውጥ አለፈ። መጽሐፍ ቅዱስ በውስጡ ብሔር አልነበረም ይላል። በኋላ ግን ረጋ ያለ አየር ነበር። ምን ሆነሃል አለው። ላርግ ነቢያቶችን ጨረሱ። እኔ ብቻ ቀረሁ። እኔንም ሊገሉኝ ይፈልጉኛል፣ ያሳድዱኛል። እኔም እኮ ከአባቶች አልሻልም። እኔማ ግደለኝ አለ። ምን አሁን ወደ ሀገር ተመለስና አዛዝ ሄደን የሶርያ ንጉሥ አድርገህ ቀባው። የናሚሱን ልጅ ኢዩን የእስራኤል ንጉሥ አድርገህ ቀባው። የሳፋጥን ልጅ ኤልሳን ያንተ ተከታይ እንዲሆን ቀባው ብሎ መልሶ ላከው። ኤልሳ በዓለም ከነበሩት ሀብታሞች አንደኛ የሚባል ሰው ነበር። ኤልያስ ምናምን የለው ድሃ ነው። ኤልሳ ደግሞ ባለ 12 ዕቃ በሬ ነበር። ዕቃ በሬ ሰው 12 ጥማጅ ነበረው እና በዚያ ቀን 12 ጥማጅ አስጠምዶ ሲያሳርስ 12ኛው ላይ እሱ ሆኖ ነበር። ኤልያስ መጥቶ ልብሱን እላዩ ላይ ጥሎበት ሸሸ። ተከትሎ የደረሰበትና እባክህ አባቴና እናቴን በሰላም ልምጣ ፍቀድልኝ አለው። ፈቀደለት። ከዚያ ተመልሶ 2 በሬዎችን አርዶ እዚያ ለራእይ የተሰበሰበውን ሁሉ በሙሉ አብልቶ ቤተሰቡን ትቶ ንብረቱን ትቶ እሱን ተከትሎ ሄደ። ከዚህ ቀን ጀምሮ ኤልሳ የእሱ ደቀ መዝሙር ሆነ። የአክዓብ ልጅ የአካዝያስ ታሞ ተኝቶ ነበር እና ሄዳችሁ አቃሮን ይባላል በጊዜው የሰማርያ ሕዝብ ያመልከው የነበረው ጣዖት፣ ከዚህ ሄዳችሁ ከካህናት አንዱን ከዚህ ደዌ እድናለሁ ወይስ እሞታለሁ ብላችሁ ጠይቁልኝ ብሎ ላካቸው አሽከሮቹ። እግዚአብሔር ግን ውረድና የሰማርያውን ንጉሥ መልእክት ተቀበላቸው እንዲህ ብሎ ልኳቸዋል። ለመሆኑ በእስራኤል ሀገር እግዚአብሔር የለም ወይ ወደ ጣዖታት የምትልክ? እንግዲያው ከተኛህበት አትነሳም ካልጋህም አትወርድም ብሎሃል በለው በላቸው አለው። ሄዶ አገኛቸው፣ ነገራቸው። ተመልሰው ሄደው ወደ የናዝሬት አንበስ መንገድ ላይ እንዲህ ያለ ሰው አገኘንና እንዲህ ብሎናል፣ በእስራኤል ሀገር እግዚአብሔር አምላክ የለም ወይ ወደ አቃሮን አምላክ የምትልክ? አሁንም ከተኛህበት ደዌ አትፈወስም ብሎሃል
አሉት። ሰውየው ምን ይመስላል አላቸው። መላ ሰውነቱን ፀጉር የወረረው ደረቅ ያለፋ ቆዳ የሚታጠቅ ዝተት የለበሰ ነው አሉት። ኤልያስ ነው ሂዱት ሙታለ። ሲመጡ አንዲት ኮረብታ ላይ ቁጭ ብሏል። ንጉሥ ነቢየ እግዚአብሔር ንጉሥ ይጠራሃል አለው። 50 አለቃ 50 ሰራዊት ያስከተለ 50 አለቃ ነው። እኔ አለ ነቢዩ እኔ የእግዚአብሔር ነቢይ ከሆንኩ አንተንና ተከታዮቹን 50ውን ሰዎች እሳት ከሰማይ ወርዳ ትብላቸው አላቸው። ላስ አደረገቻቸው። ቀን የለም። እንደገና ሌሎች መጡ፣ ደገማቸው። ሶስተኛው መጡ። ሶስተኛው ግን ገና 40 ክንድ ሲቀር እየሰገደ መጥቶ ከፊቱ ተንበርክኮ ነቢየ እግዚአብሔር የኔ የባሪያ ሰውነት እነዚህም የ50 ሰዎች ባሮችህ ሰውነት የከበረ ይሁን፣ ባለፉት እንደተደረገ ያለ ቅጣት አታድርግብን እባክህ ብሎ ለመነው። የእግዚአብሔር መልአክም ሂድ ከሱ ጋር ወረድ፣ እሱ ላንተ ታማኝ ነው አለው። ሄደ። በሩ ላይ ቆሞ የቤተ መንግሥት ሳይገባ ንጉሡን አንተ በእስራኤል ሀገር አምላክ የለም ወደ ጣዖታት የምትልክ እንግዲያውስ ከተኛህበት አልጋ አትወርድም፣ ከደዌም አትፈወስም፣ በዚህ ትሞታለህ ብሎሃል ብሎት ተመልሶ ሄደ ይላል። ይሁት እኔ የሚገርመኝ ስራውና ንግግሩ ነው። ያስቀመጡት ዕቃ እንኳን ይጠፋል። እዚህ ነው ተብሎ ፍለጋ ይደከምበታል። እሱ ግን እኔ የእግዚአብሔር ነቢይ ከሆንኩ እሳት ከሰማይ ወርዳ አንተንም ተከታዮችንም ትብላ ነው ያለው። እንዳለው ነው የሆነ። ታዲያ እነዚያ መንፈሰ ልደት ያልነበራቸው በመንፈሰ ረድኤት ብቻ ይህንን ያህል ስራ የሰሩ የነበሩ ነቢያት የነበሩበት ዓለም ዛሬ በመንፈሰ ልደት የከበሩ ጳጳሳት፣ ኤጲስቆጶሳት፣ ቀሳውስት፣ ዲያቆናት ያሉበት ምንም የሌለው ባዶ ሲሆን አያሳዝናችሁም? ባዶ እስካሁን ከነገርኳችሁ ዝርዝር ነገር የትኛው ነው ቀላል ብለን የምንገምተው? 3 ዓመት ከ3 ወር ሰማይ መለጎሙ፣ ዝናብ ማቆሙ፣ በኋላ ማዝነሙ፣ በዛች ድሃ ሴት ቤት የተደረገው የእህል በረከት፣ የምውት መነሳት፣ መስዋዕቱን ከሰማይ እሳት ወርዳ እንድትበላለት ማድረጉን፣ ዝናብ በመጣ ጊዜ በአካብ ሰረገላ ፊት ለፊት የሚሄዱን፣ ከዚያ ደግሞ በኮሬብ ተራራ ያሳየውን፣ በመንገዱ ላይ መንገድ ሩቅ ነውና ተነስ ብላና ጠጣ ብሎ የጋበዘውን፣ እዚህስ ደግሞ ሁለቱን የ50 አለቆች ከነሰራዊቶቻቸው የቀጣውን ነበረ ምን ይሆናል አለ። ኤልያስ ከአባቶች አልሻልም ውሰድ ምሮት ነበረ። ደግሞ እኛው ወዲያ ወዲህ ሁሉ ያንጎዳጉድና ከቤት የሚሰጠው አያጣም ነው የሚወዳቸው።
ሌላ ጨለት ሌላ ድል ይህን ማይተዋላ ነው። ደጋግመህ ሞተህበታል ይበቃሃል አለው። አሁን ወደ ሰማይ ሊያሳርገው ቅድመ አያቱ ሄኖክ ወዳለበት እንዲገባ ሊያደርገው ፈቀደ እና አንድ ቀን ጧት ተነስቶ ረድኡን አገልጋዩን ደቀ መዝሙሩን ኤልሳዕን እባክህ ኤልሳዕ እግዚአብሔር ለአንድ ጉዳይ ወደ ቤቴ ልኮኛልና ደርሼ እመጣለሁ ይቆየኝ አለው። ኤልሳዕ ግን አስቀድሞ ተገልጾለት ነበር። ሕያው እግዚአብሔርን በረከትህን ይንሳል ከአንተ አልለይም ብሎ እምቢ አለ። ሙዝዝ ተከተለው። እዚያ ሲደርሱ ነቢያት አገኟቸው። አንተ ዛሬ መምህርህን እግዚአብሔር ከራስህ በላይ እንደሚወስደው አታውቅም አሉት። አውቃለሁ፣ ዝም በሉ አተንፍሰዋል። አሁንም ኤልሳዕ እባክህ እግዚአብሔር ወደ ኢያሪኮ ልኮኛልና እዚህ ቆየኝ አለው። ሕያው እግዚአብሔርን አልለይህም አለ። ተከትሎት ሄደ። እዚያም እንደፊተኛው አደረጉ። አትናገሩብኝ ያልኳቸው አለ እሱ። አሁንም ወደ ዮርዳኖስ ልኮኛል አለው። አልለይህም አለው። ከዚህ በኋላ ቁርጥ አወቁና ሁለቱ አባትና ልጅ የሩቅ መንገደኞች እየተወያዩ እየተጨዋወቱ እየተነጋገሩ መንገዳቸውን ተያያዙት። ሲደርሱ ዮርዳኖስ ሞልቶ ከገደፉ ተርፎ ይፈስ ነበር። ኤልያስ መጠምጠሚያውን አውርዶ አመሳቀልና መታው። ከሁለት ተከፈለ። በደረቅ ተሻገሩ። እነሱ ከተሻገሩ ባህር እንደነበረ ሆነ። ከተሻገሩ በኋላ ሌላ ጉድ መጣ። የእሳት ፈረስ የእሳት ሰረገላ መጣ። በመካከላቸው ገባ። ሁለቱንም አራራቃቸው። ኤልያስን ነጥቆ ወደ ሰረገላ ወጣው። ግን አስቀድሞ ኤልያስ ካንተ ተለይቼ ወደ ሰማይ ሳላርግ የምትለምነው ልመና ካለን ለመነኝ ብሎት ነበር። ኤልሳዕም ሌላ ነገር አልለመነም። እንጀራ፣ ዳቦ፣ ወርቅ፣ ብር፣ ልብስ፣ ጨርቅ አልጠየቀም። በአንተ ያደረው ሀብተ መንፈስ ቅዱስ በእኔ ላይ ሆኖ እንዲያድር ፍቀድልኝ ነው ያለው። እጹበ ሳልከኒ ወልዴ እጹበ ሳልከኒ ልጄ አስጨናቂ አስደናቂ ነገር ለመንክ። ግን አሁን ወደ ሰማይ ሳርግ አይተህ በእርግጥ የእግዚአብሔር ስራ ነው ብለህ ካመንክ እንደ ሃይማኖት ይሁንልህ አለው። ከዛ ነጥቀው ይዘው ሲሄዱ አንገቱን አንጋጦ ወደ ላይ እያየ አባ ኃይሎሙ ወጽንዖሙ ለእስራኤል የእስራኤል ጉልበታቸው፣ ጠበቃቸው፣ ታዳጊያቸው እያለ ይጮህ ጀመር። እየጮህ ያን ጊዜ መጠምጠሚያውን ከራሱ አንስቶ ለሶስት አጥፎ ሁለቱን እጅ ጣለለት። ያወርዶ ራሱ ላይ ሲያርፍ በኤልያስ አድሮ የነበረው ሀብተ መንፈስ ቅዱስ በኤልሳዕ ደግሞ እጽፍ ድርብ ሆኖ አደረበት ይላል መጽሐፍ። መጽሐፈ ነገሥት ካለ ምዕራፍ 1 እና 2 የምንመለከተው ታሪክ ነው። ሲመለስ ዮርዳኖስ ሞልቶ ነበረ። ሞከረ፣ አልተነቃነቀም። አይቴኑ አምላኩ ለኤልያስ አለ። ከዚህ በኋላ የኤልያስ አምላክ የት አለ ብሎ በዚያ በሰጠው መጠምጠሚያ መሳቅሎ ሲመታው ተከፈለ። ሀብቱ ወደ እሱ ለመተላለፉ ምስክር ነበረ እና ተሻገረ።
እስካሁንም ኤልያስ በክብሩ ይኖራል። ጌታ በደብረ ታቦር ጌትነቱን በገለጠ ጊዜ ምስክር ካደረጋቸው ከፊተኞቹ ታላላቅ ነቢያት አንዱ ሙሴ፣ አንዱ ኤልያስ እንደነበሩ ወንጌል ይናገራል። ወደፊትም በራዕየ ዮሐንስ ምዕራፍ 11 እንደተጻፈው ይመጣሉ ተብሎ ተመዝግቧል። ግን በዚህ ስማቸው በግልጥ አልተመዘገበም። የሥራ ምልክታቸው ብቻ ነው። ወየዞሙ ለክልኤቱ ጻድቃኔ፣ ሁለቱን ጻድቃኖችን እልካቸዋለሁ 3 ዓመት ከ3 ወር ከ6 ወር እንዲያስተምሩ። እነዚህ ይላል ስለሙዱ ስልጣን ላይ ለሰማይ ከመይጽውዎ ዝናብ እንዳይዘንብ ሰማይን ለመዝጋት ስልጣን አላቸው፣ ውሃውንም ወደ ደም ለመለወጥ ስልጣን አላቸው ብሎ በምልክት ጠቋሚነት ያሳያቸዋል። አበው ሙሴ ሞቷል፣ ኤልያስ በሕይወት አለ የሚል እምነት ስላላቸው የሚመጡ ሄኖክና ኤልያስ ናቸው እያሉ ይተርካሉ። ቅዱስ ዮሐንስ ግን በራዕይ ያመለከተው ሙሴና ኤልያስ እንደሚመጡ ነው። በዚህም በሰማይ ዝናብ እንዳያዘንብ ለማድረግ ውሃውንም ወደ ደም ለመለወጥ ስልጣን አላቸው በሚለው ምልክቱ አረጋግጦታል። በወንጌልም የተገለጡ ሄኖክና ኤልያስ አይደሉም፣ ሙሴና ኤልያስ ናቸው። እንግዲህ አበው የተቸገሩበት ይመስለኛል። በመጨረሻ ሁለቱም በሰማዕትነት ይሞታል የሚል ስለሆነ ሙሴ ሞቷል፣ እንዴት ሁለተኛ ይሞታል የሚል ሐሳብ ይዘው ይመስላል። መጽሐፍ ግን የሙሴን መሞት ሙሉ በሙሉ አይገልጽም። ከእስራኤል ተሰናብቶ እንደተገለለና ወደ ናባው ተራራ እንደሄደ በዚያ እንደሞተ ነው የሚያሳየው። ሞተ ማለት ደግሞ ተለየም ይሆናል እንግዲህ እና መለየቱን እንደሞት ቆጥሮ ሊሆን ይችላል የሚል ሐሳብ ነው ያለኝ። ይሄ እኔ ግሌ ነው፣ እናንተ እንትን ብላችሁ እንዳትወስዱት። ለምን እንዲህ ባይሆን ኖሮ በወንጌል ሙሴና ኤልያስ መጡ ብሎ